ሳቅነው የወሰድክብን እነዚህ መቀበል አልችልም ወንድሜ። የተወዳጁ የጥበብ ሰው የነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ የብዙ አነጋጋሪ ጉዳዮች መሰማታቸውን ቀጥለዋል። ተወዳጁ አርቲስት ከማለፉ በፊት ትንቢት ወይንስ ስማርት ያስባለን ቀድሞ የተነገረ ፍንጭ ሰጪ ሐሳብም በብዙዎች ዘንድ ግርታንም ድንጋጤንም ፈጥሮ ታይቷል። ከዛም በተጨማሪ የጥበብ አጋሩ የሆነችው ገነት ንጋቱ የፈጸመችው አነጋጋሪ ተግባርም በብዙዎች ዘንድ ግርታንም ድንጋጤንም ቁጣንም ፈጥሮ ታይቷል። ይህን ተከትሎም የነጻነት ወርቅነህ የቅርብ ጓደኛው ኮሜዲያን ደረጀ ኃይሌ የገነት ንጋቱን ተግባር ከሷ የማይጠበቅ የስግብግብ ተግባር ነው ሲል ገልጦታል። ሻሎም ሚዲያም እውነታውን መግለጥ የሚችል መረጃን ማጠናቀር ችላለችም። በአብሮነት ቆይታችሁ በዝርዝር ተሰሙትና ሐሳብ ተሰጡበትም ዘንድ ይዘነዋል። ጤና ይስጥልን። በመላው ዓለም የምትገኙ የሻሎም ሚዲያ ቤተሰቦች በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረስ እያልን በመግቢያ ያስተዋወቅኳችሁን መረጃ በዝርዝር ወደ እናንተ ለማድረስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሆኑን። የተወዳጁ የጥበብ ሰው የነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ ብዙዎች በድንጋጤ ተውጠው ሐሳባቸውን ሲሰጡ ታይተዋል። ከዚህ በላይ ግን አሳዛኝ የተባለው የነጻነት ህልፈትን ተከትሎ የቅርብ ወዳጁ የነበረችው አርቲስት ገነት ንጋቱ ተግባር በብዙዎች ዘንድ ቁጣንም አስነስቷል። የአርቲስቷን አእምሮ በዚህን ያህል የዩቲዩብ ገንዘብ ተቆጣጥሮት ከሞራላዊ እሳቤ ዝቅ ሊያደርጋት መቻሉንም እያየን ነው እያሉ ያሉት ሐሳብ የሚሰጡ ወገኖችም ጉዳዩ ምንድነው የሚለውን እንመልከትም። አርቲስቷ ገነት ንጋቱ የሙያ ባልደረባ የሆነው የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ነው ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት የሚገኘው። አርቲስት ገነት ንጋቱ በዩቲዩብ ቻናሏ የአርቲስት ነጻነት ወርቅነህን ህልፈት አስመልክቶ ቪዲዮ ለቃለችም። ምንድነው የሆነው ዳሬ በእግዚአብሔር? ምንድነው የሆነው? ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ። ተመልካቾቻችን አዲስ ዜና በተለያዩ የሶሻል ሚዲያ መድረኮች ላይ የሚገኙ ተከታዮችና የዘርፉ ባለሙያዎች የሚከተሉትን ትችቶችንም ሰንዝረዋል። በቪዲዮ ላይ የምታሳየው እጅግ የበረታ ለቅሶና ድርጊት ለካሜራ ተብሎ የተሰራ አክቲንግ እንጂ እውነተኛ ሐዘን አይመስልም የሚሉ አስተያየት ሰጪዎችም በስፋት ታይተዋል። የሙያ ስነ ምግባር ጉድለት፣ በጓደኛዋ ሞት ትርፍ ለማግኘት መሞከር ነውረኝነት ነው በሚል ብዙዎችም ተቃውሟቸውን ገልጠዋል። የዩቲዩብ ገቢ በሐዘን ሰዓት ማስታወቂያዎችን የያዙ ረጅም ቪዲዮዎችን መልቀቋ ጉዳዩን ከሰው ልጅ ስሜት ይልቅ ወደ ንግድ የቀየረችው አስመስሎባታል። አርቲስቷ ቀደም ሲል የነበራትን ክብርና ዝና በዚህ ድርጊቷ እየቀነሰች እንደሆነም አስተያየት ሰጪዎች አትኩረት ሰጥተው እየተናገሩት ይገኛሉ። አርቲስት ገነት ንጋቱ ለቀረቡባት ትችቶች እስካሁን የሰጠችው ዝርዝር ምላሽ ባይኖርም ይሄ ክስተት በኢትዮጵያ የዩቲዩብ ይዘት ፈጣሪዎች መካከል የእይታ ብዛት ወይንስ የሙያ ስነ ምግባር የሚለውን ክርክር ዳግም እንዲቀሰቀስ አድርጎታል። ከዚህ ጋር ተያይዞ ስሙ እየተጠቀሰ የነበረው ኮሜዲያን ደረጀ ኃይሌም ምላሽ ሰጥቷል። እኔ መቀረጼን እንኳን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ያለው። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት አስቀድሜ እንደነገርኳችሁ ከፍተኛ ትችትና ተቃውሞ እየደረሰባት ነው ያለው።
እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለችም። ኮሜዲያን ደረጀ ኃይሌ ስለተፈጠረው ነገር ተከታዩን ብሏል። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሐዘን ውስጥ ሆኜ ያዋራዋት። ሲበዛ ብልግናና ሆዳምነት ነው ከተማረ የማይጠበቅ ሲል ተናግሯል። ይህን ጉዳይ ተከትሎም ብዙዎች በአርቲስቷ ላይ የተለያዩ ሐሳቦችን እየሰጡ ሲገኙ አርቲስቷ ከክብሯ ዝቅ ማለት የጀመረችው ዛሬ አይደለም። ከዚህ በፊትም በዩቲዩብ የምትለቃቸው አንዳንድ ፕሮግራሞችን ለተመለከተ ታይታ ብቻ የሚያስጨንቃት እድሜዋንና የትላንት ክብሯ ፍጹም የማያሳስባት መሆኗን አሳባቂዎች ናቸው ሲሉ ነው ሐሳባቸውን የሚደመድሙት። ወደ ቤተሰቦቻችን እናንተም በጉዳዩ ላይ ሐሳብ እንድትሰጡበት ጋበዝናችሁ። ወደ ሌላኛው መረጃችን ስንሻገር ህልም ነው ወይንስ ትንቢት ያስባለውን ጉዳይ እንመልከትም። በፈረንሳይ የምትኖረው ፋና እንዳለ ከ5 ቀን በፊት ነበር ያየችው አስገራሚ ህልምና የአርቲስት ነጻነት ወርቅነህ ማለፍ ተገጣጥሞ የተገኘው። ፋና ያየችው ህልም እንዲህ ስትል ገልጻው ነበር። ሌሊት ነው፣ ሰዓቱን አላውቅም። የሆነ የታወቁ ሰዎች የተሰበሰቡበት ትልቅ አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶ ይዞት ወጣም። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ልወጣ ስል ፍርሃት አደረብኝና ተመለስኩም። በአዳራሽ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላውቃቸውም ነበር። መጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ ታለ ብሎ ጠየቀኝ። አንዱ ጠርቶት ይዞት ወጣ አልኳቸው። በአዳራሽ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼም አላውቃቸውም ነበር። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረኩት ብላለችም። ኑሯን በፈረንሳይ ሀገር ያደረገችው ፋና እንዳለም ይህንን የሷን በፌስቡክ የጻፈችውንም ጽሑፍ ብዙዎች እያጋሩትና ትንቢት ወይስ ሟርት ሲሉ አብረው ሐሳብ እየገለጡበት ይገኛሉ። ወደ ተመልካቾች እናንተም ሐሳብ ስጡበት። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር ማግኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? ምንድን ነው የሆነው? ዳሬ በእግዚአብሔር ምንድን ነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ሞት። ኧረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አመመኝ ብሎ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ተመልካቾቻችን
አዲስ ዜና ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። ያመው ነበረ። እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ዛሬ ራሱ ጠዋት ለባብሶ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። የተከበራችሁ ቤተሰቦቻችን በዚህ ሰዓት ብትሰሙት ያልነው መረጃ የሰማችሁትን ይመስል ነበር። ሌሎች አዳዲስ መረጃዎች የሚወጡ ከሆነ ተከታትለን ወደ እናንተ የምናደርስ ነው የሚሆነው። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁን በኮመንት መስጫው ላይ አስቀምጡልን። በሌላ መረጃ እስከምንገናኝ ቸር ቆዩን።